በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። እንደምትመለከቱት መጽሐፍ ቅዱስን ስትረግጥና አጸያፊ ቃላቶችን ስትጠቀም ተመልክተናል። በይፋ ኢትዮጵያውያንን በሙሉ ይቅርታ መጠየቅ ያለባት ተቋም ናት ኦርቶዶክስ ማለት። ኢትዮጵያውያንን በሙሉ ያው እግዚአብሔር ምስክሬ ኢየሱስ የተሰቀለለት እስከማይመስል ድረስ ስሙ ሲጠራ ያቃየውና ደምስሩ የሚገታተረው የሚቆጣው መቋሚያ የምትመዘው አሮጊት መስቀሉን ያለ የትኛው ይሄን አይደለም እኔ እያወራው ያለው ይሄ ፒያሳ የተሰራ ብር ነው። ያልተሰቀለ ሰው መስቀሉን የማይሰው ለዘለና ይችላል ሊጠቀምበት አይችልም። ገንዘብ ሊሆን አይችልም። ያልተሰቀለ ሰው ብንሰርክም ባንሰርክም እንኳን ክርስቲያን ነው መሬት ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ከመሸ አስደንጋጭና አሳዛኝ ቪዲዮ ይዘንላችሁ መጥተናል። ይሄን ቪዲዮ የቤተክርስቲያናችንን ስዕል አድኖ እንግዲህ በድጋሚ ቅዱስ ገብርኤልን ስዕል አድኖ እየቀደደ ያለ አንድ ፓስተር ነኝ የተባለ አንድ ግለሰብ አለ። ይሄን ቪዲዮ አስመለክታችኋለሁ። ይሄን ቪዲዮ ለሲኖዶስ ይድረስልን፣ ሲኖዶስ መልስ እንዲሰጠን እንፈልጋለን። በዚህ ቪዲዮ እስኪ ቪዲዮን ላሳያችሁ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። በኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት አፍርሻለሁ። በጌታ ኦርቶዶክሳዊ ባለማተብ የሊቀ መላኩ የቅዱስ ገብርኤል ወዳጅ ኮንክ ይህንን ቪዲዮ ግድ የለህም ለራሴ ጥቅም አይደለም ኮፒ ሊንክና ሪፖስት ሼር አድርገ ለሚመለከተው አካል አድርስልኝ። ይህ ግለሰብ በቁጥጥር ስር ውሎ ለሕግ መቅረብ ለፍርድ መቅረብ አለበት። ራሱን ፕሮፌት ነኝ ብሎ የሚጠራ ግለሰብ የቅዱሳንን ስዕላት እንደፈለገ የማድረግ ምንም አይነት መብት የለውም። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት የቅዱሳን ስዕላት ነው። በራሱ ቤተ እምነት ላይ የፈለገውን ድርጊት መፈጸም ይችላል። የሌላ ቤተ እምነት የሚጠቀሙበትን የቅዱሳን ስዕላትና የሰማዕታትን ስዕል አድኖ አንስቶ ግን እንደፈለገ ማድረግ በዚህ ዘመን አይችልም። ሕግ አግባብ የሆነ ተገቢ ቅጣት ካልሰጠው እንገደዳለን። እንደነዚህ አይነት ሰዎችን አስተማሪ ቅጣት እንድንሰጣቸው እኛ ባለማህተቦች እንገደዳለን። ግዴላችሁም የሚመለከታችሁ ሕጋዊ ትላልቅ ስልጣን ላይ ያላችሁ ስለ ሀገር ሰላም የምትጨነቁ እንደነዚህ አይነት የሰላምን እጦት በከተማችን ላይ በሀገራችን ላይ የሚዘሩ ሰውን ያልተገባ ተግባር ላይ እንዲገባ የሚያደርጉ ፕሮፌትነን ብለው ራሳቸውን የሚጠሩ ግለሰቦችን እንድታስታግሱልንና በሕግ እንዲጠየቁልን አድርጉልን። ካላደረጋችሁ ግን ምንም ማድረግ አልችልም። ቅዱሳንን ሰማዕታትን ቤተ ክርስቲያኔን እየነካ ዝም ብዬ የማይበትም የምታገስበትም ዘመን ላይ አይደለሁም። እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። ይሄ ልዩ በጌታ ኢየሱስ ስም ኢትዮጵያ ውስጥ ሲመለክ የኖረውን ጣዖት። ቆይ ግን ማንም እየተነሳ እዚች ቤተክርስቲያን ላይ ነው እንደፈለገ የሚሆነው? የዚችን ቤተክርስቲያን መገልገያ የሆነውን ሲያንቋሽሽ ሲቀድ የሚውለው ማንም እየተነሳ እንደፈለገ የሚሆንበት ምክንያት ግን ምንድነው? ይቺ ቤተክርስቲያን ዝምታን ስለመረጠች ነው? ዝም ስላለች ነው? እኛ ምድራዊ ሕግ ምድራዊ ፍትህን አንጠይቅም። ሰማያዊ ፍትህ ግን ክርስቶስ ይሰጠናል። የቀደርከው ቅዱስ ገብርኤል ዝም እንደማይል አልጠራጠርም። የዋጋህን የእጅን ታገኛለህ። እባካችሁ እየተነሳችሁ ይቺን ሀገርን ያቆየች ይቺን ቤተክርስቲያን የምትጠቀምበትን ነገር አትነካኩ፣ አትንኩ። በቃ አይገባችሁም። ሚስጥር ነው። የቅዱስ ገብርኤል የቅዱሳን ስዕላቶቻችን ነገር ሚስጥር ነው። ለእናንተ አይገባችሁም፣ ለእናንተ አይገለጥላችሁም። አማኝ ለሆኑት ላመኑት ነው የሚገባቸው። በቃ ያመኑት አክብረውት አምነውት እየኖሩ ነው። ታው በጌታ በኢየሱስ ስም ጣዖት በኢየሱስ ሰበርኩት፣ ቀደድኩት፣ ይቀደድ። ጴንጤ እድሜ ልኩን በስተትና ባለማወቅ እንደዚህ ሲጨማለቅ ይኖራል። በሚዲያ እየመጣን ከዚህ በኋላ ለሃይማኖታችን ክብር ይገባል ብለን የምንጮህ ጅሎች አይደለንም። እድሜ ልካችሁን ባለማወቅና ሰውን በማሳት ትኖራላችሁ።
ከዚህ በኋላ ስማችሁን እያነሳው ጴንጤ እያልኩ ለምሰራቸው ቪዲዮዎች እንዳትቀየሙ። ከአንድም 2-3 ስናልፋችሁ ትማሩበታላችሁ ብለን ነበር። እናንተ ግን የፍርሃት መስሏችሁ ቀጥላችኋል። ምክንያቱም እናንተ ያስተምረናል፣ መምህራችን ይሆናል፣ ይፈውሰናል ብላችሁ የመረጣችሁት ግለሰብ ስለሆነ ይህንን ድርጊት የፈጸመው። ክብር ለማያውቅ አንድ ለወደቀ እምነት ምንም አይነት የክብር ንግግር አያስፈልግም። እግዚአብሔር ፊት የሚቆመው መልአክ ጣዖት ማለት ሰይጣን አምላኪነት ነው። ሰለስቱ ደቂቅን ከሰዓት ያዳነ መልአክን ጣዖት ማለት ሰይጣን አምላኪነት ነው። ይሄ የወደቀ እምነታችሁን ይዛችሁ ትወጣላችሁ። እንግዲህ በጣም ነው የሚያሳፍረው። ሁሉንም ስሜታዊ የሚያደርግ ቪዲዮ ነውና ከመግለጫው ማግስት ነው ይሄ ነገር የተፈጠረው። እንግዲህ አባታችን መግለጫ ሰጥተው ነበር፣ ስለ አድኖ በዚህ መልኩ የተቀደደ ነው ብለው እንግዲህ ከዛ መንግስት ይሄ ነገር ተፈጠረ። እንደዚህ መሀይም የሆነ ሰዎች ለምንድን ነው ቤተክርስቲያናችንን በዚህ ልክ የሚያጠለሹ የሚችሉት? የቤተክርስቲያን አካላትም የቤተክርስቲያን የህግ ክፍል ይሄን ነገር ተከታትሎ ወደ ህግ ማቅረብ አለበት ብለን እናምናለን። እኛ ህግ ብቻውን ነገሮችን ዝም ነው የሚለው፣ ምንም እስካሁን ድረስ ያደረገልን ነገር የለም። ነገር ግን የቤተክርስቲያን የህግ አካላት አላችሁ፣ ቤተክርስቲያኑ የራሷ ሆነ ጠበቃ አላት። ይሄን ነገር እንዲያስፈጽሙ እንፈልጋለን። ከዚህ በኋላ በዚህ ልክ እንግዲህ ፕሮቴስታንት ነኝ ብሎ ራሱን እንግዲህ ፓስተር ብሎ የፕሮቴስታንቶች አስተማሪ ብሎ ራሱን የሰየመ አንድ ግለሰብ ከመሬት ተነስቶ በዚህ መልኩ ስዕለ አድኅኖን የእመቤታችንን የቅድስት ድንግል የኪዳነ ምሕረትን ሳይቀር እየቀደደ ተመልክታችሁታል። ለምን ይሄ ይሆናል? በራሱ እኮ ሃይማኖት የፈለገውን መሆን ይችላል። ለምን እኛን ይነካላል? ይሄ ልክ አይደለም። አሁንም ቤተክርስቲያን መግለጫ ከመስጠት ባሻገር ለህግ ታቅርብልን። በቃ መግለጫው እኛ አይጠቅመንም። ለህግ እንዲቀርቡ እንፈልጋለን፣ እንዲማሩ እንፈልጋለን። ለህግ መቅረብ አይደለም የማይዳገም እርምጃ እንዲወሰድባቸው እንፈልጋለን። ሃይማኖታችን እኮ ነው እንዴ! ከዚህ በላይ ምን አለን? ሰው እኮ ለብሔሩ ብሎ አይደል የተጋደለ ያለው። እኛ ለሃይማኖታችን ለምን አንሞትም? ከብሔር ይበልጣል እኮ ሃይማኖት። ትኩረት ይሰጥበት ነው የምለው። ሌላ ምንም ምለው ነገር የለም። በጣም ሰልችተውናል። ፕሮቴስታንቶች ሰልችታችሁናል። ተውን በቃ። ለምን የራሳችሁን ነገር አትኖሩ? ተውን። ቆሻሻ ህሊና ያላትንም አንድ ሴት ላሳያችሁ። መጽሐፍ ቅዱስን መሬት አድርጋ እየረገጠች ያለውን ቪዲዮ ላሳያችሁ። እንደምትመለከቱት መጽሐፍ ቅዱስን ስትረግጥና አጸያፊ ቃላቶችን ስትጠቀም ተመልክተናል። አንድ ነገር ልንገራችሁ። ህግ እንደዚህ አይነት በተለይ ማንነታቸውን ደብቆ የሚያደርጉት ጋር ላይደርስ ይችላል። ግን ህሊና የሚባል ነገር አለ። ህሊናቸው ተኝተው እንዲያድሩ ከፈቀደላቸውና እንዲህ አይነት አጸያፊ ነገር አድርገው ሰላም የሆኑ ከመሰላቸው እመኑኝ እነዚህ በድኖች ናቸው። የአእምሮ ጉድለታቸው እንዲሰማቸው ካላደረጋቸው ማለት ነው። ከነዚህ ጋር ሰጣ ገባ ውስጥ መግባት አንፈልግም። እኛ ግን የእምነታችን ፍሬ የሆነውን ነገር እንናገራለን። እርሱም ማንም ክርስቲያን የሰው እምነትን እንዲነካ አንፈቅድም። ማለትም የሰው እምነት ለምሳሌ የእምነት መመሪያ የሆናቸውን መጽሐፍቶቻቸውን ማቃጠል፣ የነሱ መገለጫ የሆኑ ነገሮችን አጓጉል የሆኑ ነገሮች ማድረግ ተገቢ እንዳልሆነ እናምናለንም እናስተምራለንም። እነርሱ ግን ተገቢ ነው ብለው ካሰቡ ያስተምሩ፣ ፍጻሜውን እግዚአብሔር ያሳየናል። ተገቢ አይደለም ካሉ በአደባባይ ወጥተው ያውግዙ፣ ስተት ነው ይበሉ። እንደነዚህ አይነት መሐይሞችና ከሰውነትም ተራ የራቁ ሰዎቻቸውን የያዙልን። ካልያዙም ችግር የለውም። ምክንያቱም እምነታችን በዚህ የሚጎድፍ አይደለም። ለኛ ያላቸውን ቦታ ነው ማየት የምንችለው። አብሮ ለመኖር ለነገ አብሮ ጉዟችን አዳጋች ነው። ግን ደግሞ ክርስትና የሰላም እምነት ነው እና ሰላምን ነው ዛሬም የምንሰብከው። ከባለጌ ጋር እንመላለስም ልላችሁ ነው። እንግዲህ በዚህ መልኩ መጽሐፍ ቅዱስን እየረገጠች አንድ መሐይም ለራሷ እንኳን ክብር የሌላት መጽሐፍ ቅዱስን በዚህ መልኩ እያዋረደች ትገኛለችና ማንነቷን እንኳን አልገለጸችም። እንግዲህ ከፕሮቴስታንት ውጪ ማንም ይሆናል ብለን አናስብም። አዎ ፕሮቴስታንት ናችሁ። በዚህ ልክ ተዳፍራችሁ እንግዲህ በአምላካችን በእግዚአብሔር ፊት የሚቆመውን የቅዱስ ገብርኤልን ስዕል አድኖ ጣዖት ብሎ ከቀደደ አዎ ሰይጣን አምላኪ ናችሁ። በቃ ግልጹን እንተናገር፣ ሰይጣን አምላኪ ናችሁ። ማንም አያደርግም ይሄን ማንም። ከዛ ሲቀጥል ደግሞ እንግዲህ ካህን ነኝ ባይ ቤተክርስቲያናችን ላይ ማይሆን ነገር እያደረገ ያለ ተሐድሶ ካህን ነኝ ባይን ቪዲዮ ላሳያችሁ። ስሙት እስቲ ይሄን ዱርዬ መነኩሴ ነኝ ባይ 30-40 ጊዜ ቪዲዮን ኮፒ ሊንክ አድርጋችሁ ለሱና ለመሰሉ አድርሱልኝ። መስቀሉን ያለ የትኛውን ይሄን አይደለም እኔ እያወራው ያለሁት። ይሄ ፒያሳ የተሰራ ብር ነው። ያልተሰቀለ ሰው መስቀሉን የማይሳው ለኔ ሊሆን አይችልም አለ። ልጠቀምበት አልችልም አለ። ገንዘቤ ሊሆን አይችልም አለ። ያልተሰቀለ ሰው መስቀሉን ያለ የትኛውን ይሄን አይደለም እኔ እያወራው ያለሁት። ይሄ ፒያሳ የተሰራ ብር ነው። የመስቀሉ ቃል ለሚጠፉ ሞኝነት ለኛ ለምንድነው ግን የእግዚአብሔር ኃይል ነው ይለናል ቅዱስ ጳውሎስ በቆሮንቶስ መልእክቱ። ደግሜ እላችኋለሁ ይሄንን ቪዲዮ 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉ። በኮሜንት እየገባችሁ መስቀል ኃይላችን ነው እያላችሁ ኮሜንቱን አስጨንቁ። አንተ ከፒያሳ ገዛውት ያልከው ያ የተዘባበትክበት መስቀል የዱርዬው የወንበዴው በግራ የተሰቀለው የሱ መስቀል ነው እንጂ የእግዚአብሔር ልጅ የክርስቶስ
ክርስቶስ መስቀል አይደለም። ለእግዚአብሔር ልጅ ስለ ክርስቶስ መስቀልማ የከበረው ታላቁ ሐዋርያ ቅዱስ ጳውሎስ እንደዚህ ሲል ተናገረ። በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ከቁጥር 18 ለመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድነው ግን የእግዚአብሔር ኃይል ነው ብሎ ተናገረ። ለኛ ለምንድነው ግን ምንድነው? የእግዚአብሔር ኃይል ነው ብሎ ተናገረ። ቅዱስ ጳውሎስ ይሄንን ቃል ብቻ ተናግሮ አላበቃም። አሁንም በፊልጵስዩስ 3:18 እንደዚህ ሲል ይናገራል። ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል። አሁን እንኳን ብዙ አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ አለ። አሁንም ግን ይላል እያለቀስኩኝ ነግራችኋለሁ። ፊልጵስዩስ 3:18 አሁንም እያለቀስኩ ነግራችኋለሁ። ክብራቸው በነውራቸው አምላካቸው ሆዳቸው። ባለፈው አሳይቻችሁ የለ እንዴ የዚህን ሰውዬ ቪዲዮ ጥሬ ስጋና ቁርጤን በርገሬን እየበላው አሁን ዘና ብዬ እኖራለሁ ከኦርቶዶክስ ቤት ከወጣው በኋላ ያለው ክብራቸው በነውራቸው አምላካቸው ሆዳቸው ሐሳባቸው ምድራዊ ነው መጨረሻቸው ሞት ነው ይለናል። ፊልጵስዩስ 3:18 ተመልከቱ ወዳጆች። ጌታችን ኢየሱስ ክርስቶስስ ምን አለ? በሉቃስ ወንጌል ምዕራፍ 14 ከቁጥር 27 ላይ ማንም መስቀሉን የማይዝ ከኋላዬ የማይከተለኝ ለኔ ሊሆን አይገባም ይላል። ለማን ሊሆን አይገባም? የኔ ሊሆን አይገባም። ከግራ እንደተሰቀለው እንደዛ ወንበዴ የሰይጣን ግብር ይሆናል እንጂ እኔ በፊታችሁ ደካማ የምሆን ናታኔም ወንድማችሁ ከአባቶቼ የተማርኩትን ይህንን ለእናንተ ነገርኳችሁ። ለቤቱ አዲስ የሆናችሁ ፕላስ ምልክቷን በመንካት ቤተሰብ ሁኑ። እግዚአብሔር ምስክሬ ነው። ማርያም አማላጅ ነች። እንግዲህ እንደሰማችሁት ነው። በዚህ መልኩ ይሄ ሞሎክሴ ነኝ ባይ ተሐድሶ እንግዲህ ከቤተክርስቲያን ከኦርቶዶክስ ከወጣው በኋላ ቁርጤንና በርገሬን እየበላው እኖራለሁ የሚል ለገንዘብ አዳሪ ለሆዱ ሟች የሆነ ፍጥረት ነው። እንግዲህ አንድ አዳራሽ ሰብስቦ እያስተማረ ስለ መስቀል ያለው እኔ እኮ የሚማሩት እንኳን ህሊና የላቸው። እኔ ቤተክርስቲያንን እንደዚህ አንቋሾ ከሄደ ለምን ልብሷን ይዞ ይከተላል? ለምን ልብሷን ለብሶ ይሄዳል? ቀሚሷን ለምን ለበሰ? ቆቧን ለምን አደረገ? እቺ ቤተክርስቲያን ለኢትዮጵያ ይቅርታ መጠየቅ አለባት ይለናል ትዝታው። ስሙት እንግዲህ ይሄንን ቪዲዮ በይፋ ኢትዮጵያውያንን በሙሉ ይቅርታ መጠየቅ ያለባት ተቋም ናት ኦርቶዶክስ ማለት። ኢትዮጵያውያንን በሙሉ ያው እግዚአብሔር ምስክሬ ነው። ኢየሱስ የተሰቀለለት እስከማይመስል ድረስ ስሙ ሲጠራ የሚያቃዠውና ደም ስሩ የሚገታተረው የሚቆጣው መቋሚያ የምትመዘው አሮጊት ይሄ ተነግሮት ነው እኮ። አዎ ቤተክርስቲያን ይቅርታ መጠየቅ አለባት። ለምን እንደምጠይቅ ደግሞ እነግራችኋለሁ። ኦርቶዶክሳውያን እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንደተለመደው ይሄንን ቪዲዮ እንዳያስወርዱት ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት እጅግ አብዝታችሁ ማለት ነው። ከዛ በተረፈ ደግሞ አካውንቱን ፎሎ ያደረጋችሁ የፕላስ ምልክት አለች ጫን በሏት። ወደ ሐሳብ ይገባለሁ። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰሞኑን ባደረገችው በገድለ መጥምቀ መለኮት ቅዱስ ዮሐንስ በማውገዝ ሂደት ላይ በቃ የኛ ውጤት ነው የኛ ስራ ነው እያሉ ፕሮቴስታንቶች በሙሉ በቃ ጮቤ እየረገጡ ነው ያሉት። አንድ ነገር ማመን ያለባችሁ ማለት ነው የእናንተ ስራ አይደለም። በመጀመሪያ ደረጃ ይሄ የሊቃውንቱ ስራ ነው። እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሊቃውንት ጉባኤ ያደረገው የምርምርና የጥናት ስራ እንጂ የትኛውም ፕሮቴስታንት አፉን ስለከፈተ የሚወገዝ መጽሐፍ የለም። እንደናንተ ሐሳብ መጽሐፍ ቅዱስን ብታስጥሩ ደስ ይላችኋል፣ እኛ ሰጠናችሁ ለማለት ማለት ነው። ከዛ በተረፈ ደግሞ ማለት ነው የትኛውም ገድል የትኛውም ድርሳን የትኛውም መጽሐፍ ቢወገዝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ ከረንትሊ አማላጅ ነው ብላ አታምንም። አለቀ። የሚያጣላን እኮ ይሄን የድርሳትና የገድላት ጉዳይ እኮ አይደለም። ድርሳናት ገድላትማ የሐዋርያት ሥራ እኮ አለልህ እኮ የሐዋርያትን ታሪክ የሚጠርቅልህ ገድለ ሐዋርያት እኮ ነው የሚባለው። እንደ እስጢፋኖስ እንዴት እንደው ተገር ያሳያል። እነ ጳውሎስ ወንጌል ለማዳረስ ያደረጉትን ስቃይ፣ የታሰሩትን እስር፣ ከዛ አምላክ እንዴት እንዳስፈታቸው ከዚህ የተለየ ነገር እኮ ገድላት ላይ የለም። እንዳልኩት እዛ ውስጥ እንኳን የገባ ስርዋጽ ካለ ያስገቡት አንዳንድ ተሐድሶና ፕሮቴስታንት ከጀርባ በመሆን በግለሰቦች የታተመ ነው እንጂ ትንሣኤ ዘጉባኤ ያሳተመው መጽሐፍ አይደለም። ያም እንኳን ቢሆን ከጀርባ የሆነ ሰው አለበት፣ ቤተክርስቲያኗን ለማስጠላት ለማስነቀፍና ሌላ ስም ለመስጠት ማለት ነው። ከዛ ውጭ እናንተ ስለተፈራፈራችሁ የሚመጣ ታሪክ በጭራሽ የለም። ይቅርታ መጠየቅ አለባት ላልከው ደግሞ አዎ ይቅርታ መጠየቅ አለባት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ጥፋት አጥፍታለች። ጥፋቷ ደግሞ ምን ታውቃላችሁ? እንደናንተ አይነት ሆዳሞች፣ ከርሳሞች፣ ሆድ አምላክ የሆናችሁ ስግብግቦች በስሯ አቅፋ ስለነበረች፣ እነዚህ የስጦታውን አይነት ካዲዎች በስሯ አቅፋ ስለነበረች፣ ሌሎቹንም አይነት መሪጌታዎች፣ ሌሎቹንም አይነት ጠንቋዮች፣ አስማተኞች፣ ደጋሚዎች በስሯ አቅፋ ስለነበረች ለሱ ይቅርታ መጠየቅ አለባት። አዎ ይሄን ይቅርታ የሚያስጠይቃት እንጂ ሌላ ምንም አይነት በደል የለባትም። ወንጌል ከመስበክ ውጪ 2000 ዘመናትን ትውልድን ከማቃናት ውጪ ሀገረ ግንባታ ከመገንባት ውጪ ፊደል ከመቅረጽ ውጪ
እንዲሁም ደግሞ ቀን አቆጣጠር ከማሳየት ውጭ ዘመን አቆጣጠር ከማድረግ ውጭ ያጠፋችሁ ጥፋት የለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ይቅርታ መጠየቅ ካለበት አንተና መሰሎችን በስሯ ይዛ ስለነበረ ስታበላሽ ተጣጣችሁ ስለነበረች በእንተ ስማ ለማርያም ስለመብርሃን ክብርት ብሎ ለምኖ እኮ በልቶ አድሮ ሆኖ ዛሬ እዚህ ከተማ መጥቶ አንድ ቤተክርስቲያን ለመቀጠር ሲሄድ እዛ ውስጥ ያሉት ሐዲሶች ደግሞ ከውስጥ ሆነው ብር ይጠይቁታል። ከዚያም በኋላ ይወጣና ቤተክርስቲያን ይሳደባል፣ ይራገማል። ለምን? ለሆዱ ሲል። እዛ ግን ሆዱን ሲሞላ የነበረው ግን በድንግል ማርያም ስም ነበር፣ በቤተክርስቲያን ስም ነበር ለዚህ ቀን የበቃው ማለት ነው። ብር ተጠየቁኝ ሌላም ተልካሻ ምክንያት በማፍጠር ግን አሁን ላይ ቤተክርስቲያን ያዋርዳል በስሎት ወራዶች የተዋረዱት ግን እናንተ ናችሁ። ቤተክርስቲያን ለዘላለም አትዋረድም። ከዛ ውጪ ግን እናንተ እንደምትነነፉት አይደለም። የፈለገ ገድል ቢሰረዝ የፈለገ የሐሰት ትምህርት ቢወጣ ኢየሱስ ክርስቶስ ፈራጅ እንጂ አማላጅ አይደለም። እኛ ቤት ታች ቤቶች ይሄንን ተረዱን። ከበታችነት ስሜት ውጡ። ይሄንን ልላችሁ ወዳለሁ። ኦርቶዶክሳውያን በድጋሚ አካውንት ፎሎ ቪዲዮ ደግሞ ሼር ኮፒ ሊንክ አድርጉት። እጅግ አብዝታችሁ ሰላም በያላችሁ። በሌላ ሳመለሳለሁ። እንግዲህ እንደሰማችሁት ነው። በዚህ መልኩ ቤተክርስቲያን ይቅርታ መጠየቅ አለባት እያለ የተንጫጩ ይገኛሉና እቺ ሀገር ያቆመች ሁሉንም ነገር በአግባቡ ፊደል ቀርጻ ያስተማረችን ቤተክርስቲያን በዚህ መልኩ ማንቋሸሽና ማንጓጠጥ ተገቢ ነው ብዬ አላስብም። ድሮ እኮ እንደው አሁን አድርገውና ድሮ የሀገር መሪ የሚሾመው እንኳን ተቀብቶ ከዚህች ቅድስት ቤተክርስቲያን ነበረ ድሮ። አሁን ላይስ በዚህ መልኩ ስዕል አድኗን እየቀደዱ በዚህ ልክ እያዋረዷት አሁንም ይቅርታ መጠየቅ አለባት እያሉ ቺን ትልቅ ቤተክርስቲያን ሊያዋርዷት ይሞክራሉ። በፍጹም ግን በእነሱ ምክንያት አትዋረድም፣ በፍጹም አትዋረድም። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቃል ሚዲያ። በሰንበት ትምህርት ቤት መጥፎ እይታ ያላችሁ ምዕመናን እንዲሁም ዲያቆናት፣ ካህናት በአብዛኛው እንደምትኖሩ ተስፋ አደርጋለሁ። ይህን እይታ ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆን